ነገር አደርጋለሁ እሰራለሁ፣ ግን ምሊኮ ወደ ቤት ብቻ ነው። ላክ አይሉኝም። እኔ ብቻ ሁሌ ደሞዝ ከወሰድኩ በቃ ወደዚህ ነው ምሊኮ። አሁን የራሴ የምለው ሀሳብ የለኝም። ከኔ ጋር የመጡት ሁሉ ነገር ያደርጋሉ። አንቺ ለምንድን ነው የራስሽ ነገር አታርግም እንደምናምን ይሉኛል። ገና ነኝ እኔ ገና እድሜ ገና አይደለ እንዴ ራሴ ማድረጉ ገና ነው ምናምን እላለሁ እኔ ሁሌ። ግን ምንም ነገር አላረኩም። አሁንም ማስበው ወደ ቤተሰቡ ውስጥ ብቻ ነው። አንድ ጊዜ ምንድን ነው የሚያደርጉት እነሱ? እነርሱ ሁሉም ነገር ያደርጋሉ። እኔ ግን ሊካለው ምን ያደርጋችሁ እንትን ማድረጋችሁ ምናምን ብዬ አልጠየቅኩም። ምን እነርሱ ማለት ነው እኮ ምንድን ነው ሁሉም ነገር ያደርጋሉ ማለት ምንድን ነው የሚያደርጉት? ለምሳሌ የራሳቸው ነው። አሁን ወንድም አለ፣ ሁለት ወንድም አለ። ሁለት ወንድሞችም የሆነ ነገር ሁሉ ነገር አድርጋለሁ። አንዱ ቤት ሰርቻለሁ፣ አንዱም ደግሞ ሞተር ገዝቻለሁ። አባቴም የሆነ መስኖ ነገር ይሰራሉ። እንደዚህ ነገር ሁሉ አድርጋለሁ። ግን አሁን እስካሁን ድረስ የራሴ አደርጋለሁ ብዬ አስባለሁ። አቅም እንዴት እንጃ። ስለዚህ አንቺንም እንደዚህ ያደርጋሉ ጓደኞቹ። ለምንድን ነው ሁሉ ቤት የምትልኪው? የራስሽ ነገር አታረግም እንዴ? ነገ ከሄድሽ እኔ እርሱ ሁሉ ነገር የምትልኪው አስብ። ግን እኔ ገና ነኝ። ምን አረ እየተቆራረጠች ነው አይደል? የኔ ነው። ሄሎ ይሰማል? አሁን ይሰማል። ሁሉንም ነገር ነው የምትልኪው? ይሰማል። እኔ ሁሉንም አንድ ብር እንኳን የለኝም። እግዚአብሔር 2 ዓመት እየሆነኝ ነው። 30 ብር አለኝ። 30 ብር አለኝ። ደግሞ ስትቀበይ እንዳለ ማንስተሽ የምትልኪላቸው? እንዳለ። ለምን ጉዳይ ነው የምትልኪው? ምን አድርጉት ብለሽ ነው የምትልኪው? እነርሱ እንኳን እናቴ እንኳን አትልክ ምናምን ትለኛለች። በቃ አትልክ ትለኛለች። እኔ በቃ ምን አደርገኛል ብር እላለሁ። እኔ ገና አይደል እንደ ሰርቼ አመጣለሁ ምናምን እላለሁ። በቃ ሁሌ። እድሜሽ ምን ያህል ነው? አሁን 20 ሊገባ ነው። 19 እየጨረስኩ። እሺ ሚውት አድርጊ እስኪ። አስቸጋሪ ነው። 30 ብር አለኝ ያለች በ2 ዓመት ውስጥ ምን ይባላል? አሁን 19 ዓመቴ ነው፣ ገና ነው እድሜ። ልፍጀው ነው እንደ ሀሳብሽ የኔ እናት። ችግር የለውም። አንድ እድሜን አቃጥየው 30 ምናምን ከገባው በኋላ አስብበታለሁ። ጊዜ እኮ እንደ ገንዘብ አይደለም። ገንዘብ ልሽ በየቀኑ ብታጭው የገነባሹ ቢፈርስ ያለሽ ነገር ብታጭ መልሰሽ ሰሪዎች ችግር የለውም ታምጫለሽ። ኢቨን እድለኛ ከሆንሽ ሎተሪ እንደርሶሽ እኮ በአንድ ቀን እኮ ባለገንዘብ ልትሆኚ ትችላለሽ። የገንዘብ ጉዳይ ተሰርቶ የሚመጣ ጉዳይ ነው። ጊዜን ግን አታመጭው። ጊዜ ከሄደ ሄደን የኔ እናት። ጊዜን በገንዘብሽ አትገዢው፣ ወደኋላ አትመልሽው። ልትቆጣጠሪው የማትችል አንድ ነገር ቢኖር ጊዜ ነው። ጊዜ በራሱ መንገድ ነው የሚሄደው። አንቺ ጊዜውን ጠብቀሽ በሰዓቱ የራስሽን ታይሚንግ አመቻችተሽ ማድረግ ያለብሽን ካላረግሽ በስተቀር ጊዜን ይዞ ማቆም አይቻልም። ቆይ አንዴ ጠብቀኝ ማለት አይቻልም። ጊዜ ራሱ በራሱ ሁኔታ ነው የሚሽከረከረው። ስለዚህ አንቺ ከጊዜው ጋር ያለሽን ነገር አጣጥመሽ ለራስሽ ማወቅ ነው እንጂ ካለፈ በኋላ ብትይ የሚፈጠር ምንም ታርጊ አጨብጭበሽ ነው የምትቀሪ። በ3 ዓመት ውስጥ 30 ብር በአካውንቶች ውስጥ አለ ማለት ትልቅ እኮ የማንቂያ ደውል እኮ። እንዴት አትነቂም? አሁን ለእኔ ስትነግሪኝ ራሱ አሁን መንቃት አለብሽ። በ2 ዓመት ሰርተሽ 2 ዓመት ሰርተሽ እንዴት ነው 30 ብሮች አካውንቶች ውስጥ ነው? የሆነው ሆኗል። ከዚህ በኋላ ለለውጥ መነሳት አለብሽ፣ ምክር ምሰሚ ከሆነ። ስለዚህ መለወጥ የምትጀምሪው አንድ ልማደሽን ትለውጫለሽ።
በየወሩ እያነሳሽ ላጣርገሽ የምትልኪ ገንዘብ ከዚህ በኋላ የለም። ቤተሰቦችሽ ለአንቺ አያስቡ፣ ጓደኞችሽ ለአንቺ አያስቡ፣ በዙሪያሽ ያሉ ሰዎች ለአንቺ አያስቡ። ለአንቺ መታሰቢው አንቺ ብቻ ነሽ። አለቀ። ምድር ላይ ለአንቺ የሚጨነቅ የለም። እስከፈለግሽ ድረስ የዛሬ እስከ 10 ዓመት የምትልኪላቸው በደንብ አድርገው ይግጡሻል። ለራስሽ አስቢ የሚልሽ የለም። እኔ እንደ ወንድም ነው ይሄን እየነገርኩሽ ያለሁት። አሁን መንቃት አለብሽ። 19 ዓመትሽ ነው። አሁን በጣም ከነቃሽና ብልህ ከሆንሽ ከ5 ዓመት በኋላ ታመሰግኘኛለሽ። ለውጥ ታያለሽ ህይወትሽ ላይ። ገንዘብ በ20 ዓመት ልብ በ40 ዓመት ይባላል። አሁን አንቺ ገንዘቡን ልቡንም አሁን የመያዝ ብቃቱ ካለሽና ልብ ከገዛሽ ይህንን ነገር ማስተካከል ትችላለሽ። አንደኛ ብድር ጠይቂያቸው ቤተሰቦችሽ ብር እንዳይጠይቁሽ ከዚህ በኋላ። እዚህ ያለሁበት ሀገር ስራ ጠፋ፣ ጓደኞቼ ጋር ነው ያለሁት። አሁን ሰው ጋር ተጠግቼ ነው ባለው ሁኔታ። ስራ ጠፍቷል። የሚያሰሩኝ ሰዎችም ወደ ሀገራቸው ሄደዋል። ስራ እስካገኝ ድረስ እስቲ የተወሰነ ብር ፈላልጋችሁ ከሀገር ቤት እዛም ለጓደኛዬ ስጡልኝና እዚህ እሷ ደግሞ ከደሞዟ ትሰጠኛለች። እንዲህ ብር ፈልጌ ነው ብድር ጠይቂያቸው። ይህ የሚጠቅምሽ ምንድን ነው? ፋታ ታገኛለሽ። አምጪ ላኪ እንዳይሉሽ ለኮ ስራ የለኝም ብላለች ብለው ለቀቅ ያደረጉሽ። ያችን አጋጣሚ ተጠቅመሽ አንቺ ምን ታደርጊያለሽ? ጥሩ የምትሰሪያትን በየወሩ አካውንትሽ ታስገቢያለሽ። ለማንም አትናገሪ። ገብቶሻል? ከዛ ትንሽ የጠነከርሽ ስሜት እምቢ ማለት ትጀምራለሽ። እንዲህ ግዢ እምቢ የለም ማለት ትጀምራለሽ። ዋናው ነጥብ ግን ከዛሬ ጀምሮ ለራስሽ ገንዘብ ማስቀመጥ ለምንድን በምንም ተአምር እንዳትልቂ። 5 ዓመት ብትሰሪ ከዚህ በኋላ 5ቱንም ዓመት ምትሰሪውን አስቀምጪው። ለበዓል ምናልባት እንኳን አደረሳችሁ ብለሽ የሆነ ነገር አድርጊ ቤት ውስጥ በግን ግዢላቸው ዶሮ ማለት። ከዛ በኋላ ጸጥ ብለሽ ስሪ። ይህንን ስታደርጊ የሚገጥምሽን ነገር ልንገርሽ። የሚወድሽ ሰው አይኖርም። ይጠሉሻል፣ ብቸኛ ትሆኛለሽ፣ ያገሉሻል፣ ስም ያወጡልሻል፣ ማንም አይደውልልሽም፣ ብቻሽን ትቀሪያለሽ። ግን የለውጥ መንገድ ላይ ነሽ። ስትለወጪ እነሱ ናቸው እጃቸው እስኪቀጠቀጥ ድረስ የሚያጨበጭቡልሽ። ተግባባን? መልካም ቀን። አመሰግናለሁ። አሁን እኔ ለእንደዚህ አይነት ልጆች ነው የምመጣው። በዚህ ያለ እንደዚህ አይነት እቺ ልጅ አሁን ገና ልጅ ምንም አታውቅም። የምታደርገው ነገር ልክ መስሏት የ2 ዓመት ሙሉ አደረገች። ባዶ እጇን ቀርታለች። ብትታመም ብትወድቅ ማለት 30 ብሯ ነው የሚያነሳት። ከሰማይ በታች የሚያነሳችሁ ገንዘባችሁ ከሰማይ በታች ዋስትና የሚሆናችሁ ሰርታችሁ ያገኛችሁት ገንዘብ ነው ከፈጣሪ በታች። ሰላም ሄሎ። እሺ አንድ ጊዜ ጠብቀኝ። ይሰማል? አዎ ይሰማል። ጠብቀኝ። ይሰማል? ሄሎ። ይሰማል። እንኳን ደህና መጣሽ። እሺ አንድ ጊዜ እሺ። እስከ መቼ ነው መጠበቅ ያለብን? አቤት አለሽ? ወዬ እንዴት ነህ? ይመስገን ፈጣሪ። ምን ልታዘዝ? ደህና ነህ አሌክሶ? እኔ በጣም አከብርሃለሁ፣ አድናቂ ነኝ እጅግ በጣም። እኔ በጣም ጭንቅ ብሎኛል እና የማማክርህ ነገር ነበረኝ። ድምፄ ይሰማል? ይሰማል። እሺ አሌክሶ፣ እኔ ስደት ላይ ነው ያለሁት። ኢማራት ነኝ። 2 ዓመቴ ከመጣሁ እና 2 ዓመት ውስጥ ቢያንስ የ1 ዓመት ነው እጄ ላይ ያለው። የ1 ዓመት ብር ምን እንዳደረኩበት ባላቅም ያው ለቤተሰብ የተወሰነ ረድቻለሁ። ቦታ እገዝቻለሁ። የማህበር ቦታ ነገር ደርሶን
ከዛ ውጭ እጅ ላይ ያለው የአንድ አመት ነው። 2 አመት አሁን ጨርሻለሁ። እና የጨነቀኝ ነገር አሁን ግራ ተጋብቻለሁ። ማለት ኮንትራት ጨርሻለሁኝ ካንስሌሽን ሰርቼ ካንስሌሽን ተቀብዬ ይቅርታ በውጭ ለመስራት ባለሁበት ሙያ ላይ ለመስራት ማስባለሁ። ንግድ ነገር ኦር አይዲና ሰርቼ ደግሞ የሆነ በቃ ማለት ነፃነት የሚባል ነገር አለ አይደለ? በቃ ማለት አንዳንድ ጊዜ በቃ ሳይኮ የሚጎዳበት አይነት አለ። ነፃነት ከሌለ ክብር የሚባል ነገር አለ አይደለ? አሁን ለምሳሌ በስጋት አትኖርም ማለት የሆነ የማይሆን ነገር አድርጋኝ ወይ ብሎክ ወይ የሆነ ነገር ተቀያይመህ ወደ ሀገር ምናምን የሆነ ያው ግጭት በሚኖርበት ሰዓት ያው የሚሉት እነሱ መብት አለን ብለው እስከ 2 አመት ድረስ እናሳፍራችኋለን፣ እንመልሳችኋለን እንደዚህ አይነት የማስፈራሪያ እንትን ነው የሚጠቀሙብንና እኔ አሁን ነፃነት የሚለውን ነገር ውስጤ በቃ እሱን ነገር ፈለኩና ደግሞ ውጭ ላይ ደግሞ ብዙ አይነት ቻሌንጆች ሊያጋጥሙ ይችላሉ የሚለውን ደግሞ ስጋት ገባኝ። ማለት ሰው ብዙም የለኝም፣ የማውቀው ሰው የለኝም። እንዴት እንደምሰራ መንገዱን እንዴት እንደምሄድ ብዙም የሚያሳይ ሰው ስለሌለኝ እሱ ነገር ስጋት ውስጥ ጨምሮኛልና ምን ትላለህ? አሁን 1 አመት ብር ይዤ ወጥቼ አይዳ ሰርቼ የራሴን የሆነ ስራ ለመስራት እችላለሁ አልችልም? እሱን ነገር እንድትረዳኝ ነበር ካለህ ቆይታ ካለህ እውቀት አንጻርም። የት ነው የምትኖሪው? ሄሎ ሄሎ፣ ምን ተፈጠረ? ሙሉኮ ስጡልኝ እስቲ ሁኔታዋ ትንሽ ተረጋጊ። እሺ የሆነ ስራ ላይ ነሽ መሰለኝ፣ ብቻ ተረጋጋሽ። እሺ የት ነው የምትኖሪው? ኢማራት። ምን ጊዜ ነው የሆነሽ? ከጀርባሽ ጫጫታ አለ። ኦ ማይ ጋድ። እሺ 2 አመት 2 አመት ሊሆነሽ ከመጣሽ? 2 አመት አሁን 3 ወር ነው የቀረኝ። በ2 አመት አሁን ወተሽ ለመስራት ለምንድን ነው እንደዚህ ያስብሽ? ካለው ነፃነት አንጻር ማለት ነው። እዚህ ካለው ነፃነት አንጻር። ነፃነት ማለት ምን አይነት ነፃነት ነው? ነፃነት ማለት አሁን ከ2 አመት በፊት አደኛ ነገር ግጭት አለ። የሰው ልጅ አብሮ ሲኖር ያው ግጭት መታረቅም ብዙ ነገር ይፈጠራሉ። ኦር አይደለም በዚህ በተራራቀ ቤተሰብ ወይም በሰው ሀገር ሰው አይደለም ቤተሰብ ጋር ራሱ አብሮ ሲኖር የሰው ልጅ ያው መግባባት ላይ ግጭት አለ። እዚህ ጋር የምንሰራው ስራ እንትን ነው፣ ሽቶና ብኩር ነው የምንሰራው። እኔ የምንሰራው ብዙ ነን። በጣም ቅርታ ድምጽ እና የምንሰራው ሽቶ ነው። ብዙ ሰራተኞች ነን እና አሰሪም አለ። ከዛ በተረፈ ደግሞ ሰራተኛም ጋር ያው አንድ ሰራተኛ ጋር ትንሽ ያለ መግባባት ነገር አለ። እንዳለቃነት ምናምን ስሜት ይሰማታል እና ሁሉም ይፈሯታል። ልክ እንደ ፈጣሪ ይሰግዱላታል። እኔ ጋር ደግሞ እዚህ ጋር መስራት ያለብኝ ስራ ጠንቅቄ እሰራለሁ። ከዛ ውጭ ግን አይመለከተኝም ወይ ምንም አልሰማሽም። የምሰማው እኔ መስማትም ያለብኝ ደሞዝ የምከፍለኝን ከእሷ ጋር ተነጋግሬ ያመጣችኝን አይዲያ ያሰራችልኝ ሴት ከአንቺ ጋር ምንም እንደ ኃላፊ ብትቆጠሪም እኔ እሷ ጋር ደግሞ ትንሽ ግጭት አለ። እዛች አንዲቷ ጋር ማለት ነው። ሰራተኛ ከ10 በላይ ነው ያለው እዚህ የምንሰራው የስራችን ባህሪ ማለት ነው። እና እሷ ጋር ትንሽ ያለ መግባባት አለና እና በዛ በመካከል ላይ ወደ ኢትዮጵያ መልስሻለሁ የሚል የማስፈራራት እንትን ደርሶብኝ ነበርና በጣም በዛ ነገር ላይ በጣም ተሰማኝ እኔ ማለት ነው። ያማት መኖሪያ ቢኖር ኑሮ ይሄን ያክል እንደዛ አትለኝ ነበር በማለት ማለት ነው አለቃዬ ማለት ነው። ደሞዝ ምን ያህል ነው የሚከፍሉሽ? ደሞዝ አሁን ላይ በ1200 አመጣችን እስከ 1450 ብር ትሰጠኛለች። አሰሪ እረፍት አለሽ?
እረፍት የለም ጭራሽ አይታሰብም። በቀን ስንት ሰዓት ትሰራላችሁ? ጧት 2 ሰዓት እንገባለን። ማታ 8 ሰዓት የምንወጣበት አለ። ከዛ በተረፈ የምናመሽበትም አለ። እንደ ስራው ነው፣ እንደ ገበያው ነው። ነጋዴ ነች። ሱቅ ነው አይደል? ሱቅ ነው አይደል? ሱቅ ነው። ትንሽ ነጋዴ ነች። ብኩርና ሽቶ ትሰራለች። በሁሉም አረብ ኤሚሬትና በሁሉም አገር ካርጎ ትልካለች። ኢማራትም ውስጥ ታስረክባለች። እሺ እድሜሽ ምን ያህል ነው? እድሜ ትልቅ ነኝ። ልጅም አለኝ ኢትዮጵያ። ምን ታረጊና አዳምጪ። እድሜ 31 ዓመቴ ነው። እሺ ሚዩት አድርጊ። እሺ አንደኛ ነገር በደንብ አዳምጪ። ያው እዚህ ውስጥ አሁን ከዚህ በባሰ በጣም ከባድ ሁኔታ ውስጥ የሚሰሩ ልጆች አሉ። አንቺ ተናገሩኝ ምናምን ነው እና አንዳንድ ያልተመቹሽ ነገሮች አሉ። ኦፍኮርስ እንዲህ የሚመች ነገር እኮ እንደውም ላይኖር ይችላል። ተሰዶ ሰው ከሀገር ውጭ አባትሽ ቤት ምናምን እኮ አይደለም የምትሰሪው፣ ወይ እናትሽ ቤት ወይ ወንድምሽ ቤት ምናምን እኮ አይደለም። ከሀገር ውጭ ተሰደሽ ነው፣ ባዕድ ሀገር ነው። ቻሌንጅማ ሊኖር ግድ እኮ ነው። ምንም ነገር ሳይኖር አልጋ ባልጋ የሆነልኝ ነገሩን ካልሽማ፣ ወይም አንቺ እንደምትፈልጊው አንቺ በአእምሮሽ በቀረጽሽው መንገድ ልስራ ካልሽ እንዴት ይሆናል? እንከን ባየን ቁጥር የሆነ ሌላ ነገር አሻገር የምናይ ከሆነ አንለወጥም። በማይመች ሁኔታ ውስጥ ራስን መለወጥ ነው። እንደውም ማዳም ቤትም ሆነ ወይም ደግሞ የከፋ ቦታ እየተሰደቡ አንዳንድ ቦታ ድብደባም ጭምር አለ። ህገወጥነት ነው ድብደባ፣ ግን እንደዛ እንኳን እየደረሰባቸው ችለው ነገ ያልፋል ብለው ባጣርገዋት ያችን የሚሰሩዋል። ለምን ከዛ ቦታ ምናልባት ስራ ላላገኝ እችላለሁ፣ ስራ ፍት ከመሆን ቢያንስ እዚህ እንኳን ችን ቀን እስክታልፍ ስራ አድርጌ ራሴን ቀይራለሁ ብለው ማለት ነው። ያለሽበት ነገር ጥሩነቱ ካልገባሽ እና ከሌላ ነገር ጋር ከአንቺ በባሰ ሁኔታ መጥፎ ነገር እያሳለፈ ያለ ሰው እንዳለ ካላየሽ አታመሰግኝ። ወጥቼ ለስራ የሚለውን ነገር ብታስቢበት ምከረኝ ካልሽ፣ ምክንያቱም ብትወጪ አሁን 1400 ድርሃም ነው የሚከፈልሽ። ብትወጪ ምን ያህል ይከፈልሻል የሚለውን ሂሳቡን እነስራ ውስጥ ሲው ጋር ችግር የለውም እኮ ያው አንዳንዴ በካልኩሌሽን የሚሄድ የበለጠ ግልጽ ያደርገዋል ጉዳዩ። ሁሉ ነገር የቁጥር ጨዋታ ስለሆነ አንቺ 1400 ድርሃም እየተከፈለሽ ነው። ሰው የምትኖሪበት አለ፣ ለምግብ ለትራንስፖርት ነው የምትይው ነገር ብዙ ላይ ያሳስብሽ ይችላል። ቢሆንም ግን የቤት ኪራይ አትከፊ፣ ሰው ሴቭ የምታደርጊው ነገር አለ ማለት ነው። ብትወጪ አይዲ ብታሰሪና የራስሽን ስራ ብትሰሪ ብለን እናስብ። ደግሞ ስንት ይከፈለሻል የሚለውን ወደ ጎን እናድርገውና ወጪሽ ላይ እናውራ። መጀመሪያ ገብቶሽ ወጪሽ ምንድን ነው? ለምሳሌ አይዲ ካሰራሽ በየ2 ዓመቱ የሚታደስ አይዲ ራስሽ ነሽ የምታወጪው ወጪው ምናልባት 10-15 ሺህ ድርሃም ድረስ ብለሽ አስቢ በ2 ዓመት። እሱ ይቀመጥ። ለትራንስፖርት የምታወጪውን አስቢ በወር፣ ለምግብ፣ ለአስቤዛ፣ ለቤት ኪራይ፣ ይህ ሁሉ ወጪሽ ነው። ልብ በይ። ስለ ገቢሽ ገና አላወራንም። አሁን ይህንን የምነግርሽ ምንድነው በግልጽ አንተ እዚህ ስለቆየ ስላልሽኝ ስለማውቀው፣ ይህ ሁሉ ወጪዎችሽ ነው። የስልክ ወጪሽ ነው፣ የኢንተርኔት ወጪሽ ነው፣ ኤቭሪቲንግ ወጪ ነው። የራስሽን ነሽ የምትችይው ወጥሽ ከሆነ ተቀጥረሽ ስትሰሪ ጥሩነቱ ምንድነው? የቀጠረሽ አካል አንዳንድ ነገሮችን አኮሜዴት ማድረግ ወይም የመሸፈን እንትን አለው ግዴታ አለበት። ቀጣሪሽ እስከሆነ ድረስ አይዲሽን የመሸፈን ኃላፊነት አለበት በየ2 ዓመቱ። ትራንስፖርትሽን፣ ማዳም ቤት ደግሞ ምሳሌ ከሆነ ምግብሽን፣ የቤት ኪራይ አከፊ ምናምን ሴፍ ነው ማለት ነው። አሁን ይሄ ሁሉ ወጪሽ ነው ብለን ካሰብን ስለ ገቢሽ እናውራ። ምንድነው ሰርተሽ ይሄን ሁሉ ከቨር የምታደርጊው? ምንድነው? ነጋዴ ነሽ? ነጋዴ ብትሆኚ ምን ያህል ትሸጫለሽ? ምን ያህል አትራፊ ነው ቢዝነስሽ? ስኬታማ ነው ወይ? ገብቶሻል? ምንድነው ወጥተሽ የምትሰሪው የሚለው ከወጪሽ ጋር ስታገናኘው ወጪሽ ሚዛን ይደፋል። ስለዚህ አሁን መውጣቱ ራስሽን ለአደጋ ማጋለጥ ነው።
አንደኛ ገንዘብ ሴቭ አድርገሽ እንኳን በቂ አካውንትሽ ውስጥ ኖሮ ሰርቫይቭ እስክታረጊ ስራሽ እስኪያድግ ምናምን በዛ እኖራለሁ የሚል እንኳን የለሽም። ምክንያቱም ገና ነሽ፣ 2 ዓመት ነሽ ገና ከመጣሽ። ስለዚህ አርቆ ማሰብ ማለት ይሄ ነው። በስሜታዊነት ወጥቶ ላጥ ብሎ መውጣት ትክክል አይደለም። ይሄ አሁን ያለሽበትን ስራ ነገ መልሰሽ ማግኘት ከባድ የሚሆንበት ጊዜ ይመጣል። እሺ አስቢበት። አይመስልሽ? እሺ አሌክስዬ በጣም አመሰግናለሁ። ስለዚህ በዚህ ሁኔታ ልቀጥል ማለት ነው? በደንብ እሺ ወንድሜ። እሺ የምታገኛትን 1400 ድርሃም ከ185% ሴቪንግ ብለሽ ቁጭ አድርጊና ሴቭ አድርጊ። ገንዘብ እቁብ ግቢ፣ ገንዘብሽን አብዢው። እሺ መጀመሪያ እሺ አባቴ በጣም አመሰግናለሁ። እጅግ በጣም አድርጌ አከብርሃለሁ። እድሜና ጤና ይስጥልኝ። እሺ አባቴ። ይህ ወጥቼ ልስራ የሚለው ግን ልክፍት ውጭ የወጡትን እያያችሁ ነው ሲዘንጡ ምናምን፣ ቲክቶክ ላይ ቪዲዮ ሲሰሩ፣ በመኪና በባቡር ሲንሸራሸሩ ምናምን ነገር ቆንጆ ፎቶ ምናምን። ቆንጆ ፎቶ እኮ አንቺ መረሳት ትችላለሽ እኮ ወጥሽ እኮ በቃ ቆንጆ ልብስ ምናምን ዘንጠሽ እስከሚሰርብ ወጥሽ ቡርጅ ከሊፋ ጋር ምናምን ቂቅ ምናምን ተነስተሽ ፖስት ማድረግ። ይሄ አሁን ነፃነት አይጠይቅም። አትሾሉ በምታዩት ነገር። ገብቷችኋል? ውጭ የወጣ ሰው ቪዲዮ ቲክቶክ ቪዲዮ ላይ ስታዩ የሆነ ነገር ላይ እንዲህ ነፃነት ማለት በገንዘብ ነፃ ስትወጪ ነው። ወተሽ ለወጪ የምትዳረጊ ከሆነ ምን በፊዚካል ነፃ ወተሻል፣ ችግር የለው፣ የሚቆጣጠረሽ ምናምን ሰው የለው። በገንዘብ ግን ስቲል እስር ቤት ነሽ፣ የምትፈልጊው ማድረጋችን። ነፃነት ማለት የገንዘብ ነፃነት ማግኘት ነው። ከገንዘብ ትግል ወተሽ የሆኑ ነገሮች ማያሳስቡሽ ሌቭል ላይ ከደረሽ ያኔ ፍሪደም አለሽ ማለት ነው። አሁን በአንድ ጊዜ ላጥ አድርገሽ የግል ጀት መግዛት ትችላለሽ። እስቲ ላምበርጊኒውን አምጣልኝ፣ ሂሳቡን እንዳያሳስብ፣ ሂሳብ ምናምን እንዳትከራከር፣ ይገባላችኋል። ቼክ ቆርጥለታል። ዝም ብለህ መኪናውን ብቻ የሚያምረው መኪና ወዲህ በልተ ያለሽ ሰው ፍሪደም የለም ማለት ነው። የገንዘብ ፍሪደም ወጥሬ መስራት አለብኝ ማለት የተገኘውን ስራ ስራ ክቡር ነው። የትኛውም ስራ መለወጥ ይቻላል፣ የጊዜ ጉዳይ እንጂ። ይሰማል? ሄሎ፣ እንኳን ደህና መጣሽ። አቤት፣ ይሰማል? እንኳን ደህና ቆይ። ምን ይታዘዝ? ይሰማል? ይሰማል። ምን እንታዘዝ? ሄሎ፣ ይሰማሻል? ይሰማል? ይሰማኛል። ይሰማል። ኦኬ፣ ልቀጥል? ቀጥይ። ምን እንታዘዝ? ኦኬ፣ እኔ ማለት ነው ትንሽ ምክር እንድትመክረኝ ፈልጌ ነው። ሀታ ፋሚሊ ምናምን ነገር አላወራም። በቃ ጓደኞች ምናምን ነገር ተቀይረሻል ምናምን ይሉኛል። ግን እኔ ማለት እኔ ያለሁበትን አይረዱኝም። እንደዚህ ኦንላይን ምናምን በሌሉ ሰዓት ደውልና ከዛ ደውዬ ነበር ምናምን እላቸዋለሁ ማለት ነው። በቃ ስልክ ማውራት ኔትወርክሽ የኔ ነው የሷ ጎበዝ? ማዳም አይ ሄደች ይዟት በረረ ማለት አሁን ነው። ኮይን ልስጣችሁ እስቲ፣ ኮይን ልስጣችሁና ሜምበራችሁን አድሱት። ሜምበር ያልሆናችሁ ሰዎች ሜምበር ሆኑ። ኮይን ግን ወስዳችሁ ምንድን ነው የምታረጉት? አንዳንዶቻችሁ ኮይን እየተከላችሁት ነው፣ ይወልዳል፣ ባንክ እያስቀመጣችሁት ነው።
ምንድን ነው ወይስ ይሄ ልጅ እንደው ሲሞት እንኳን የአበባ ጉንጉን ያመጣለት ስለሌለ እንግዲህ አበባ እንኳን ብሰጠው ብላችሁ አስባችሁልኝ ነው? ሜምበሩን እንጂ ጎበዝ፣ እኔ የማስቀምጠውና ሜምበር የሚሆነው ሰው ቁጥር ትንሽ ነው። እዚህ ጋር ሳጥን ይታያችኋል። ሳጥኑን ከ3 ደቂቃ በኋላ ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። ግን ታብ ላረገ ሰው ነው የሚሰጠው። ታብ ካላረጋችሁ አይሰጣችሁም። እሺ ለምንድነው የማይሰጠው የምትሉኝ? ታብ ላረጉት ነው። ይሄን 3 ደቂቃ በጣም ታብ አድርጉና ውሰዱ። እውነቴን እኮ ነው። ምን እያደረጋችሁ ወይስ ሌላ ቦታ ነው ሜምበር የምትሆኑበት ወስዳችሁ? ይሄ እዛም ታረጉ ሰዎች ካላችሁ ሰላም። እዛም ታረጉ ሰዎች ካላችሁ ሰላይም ልከም ቢሆን እንከታተላችኋል። ሰላም ሄሎ። እሺ ቀጣይ የኩዌኑ ነገር ጥናት ይደረጋ። እኔ እኮ ጌም ስጮት ምናምን እኮ ወዳጆቼ ምናምን የሚሰጡኝም እኮ ነው እኮ የምሰጣችሁ። አታሙኝ እኮ አይደል? እኔ ራሱ ጠላቢስ ነኝ፣ ግን በቃ የሚሰጡኛችንን ምናምን አድርጌ እሰጣችኋለሁ። ሰላም ሰላም ነው አሌክስ። እንኳን ደህና መጣሽ። አሎ ይሰማል? እንዴት ነህ? ሰላም ነው ይመስገን ፈጣሪ። ምን እንታዘዝ? ትንሽ ምክር ፈልጌ ነበር። እሺ ተዳክመሻል በጣም አይዞሽ። ቀና በይና ድምፅሽን ጠረቅ አድርጊውና ንገሪኝ። አይሰማም። ሴትዮ ያው ትንሽ ቅርብ ላይ ስላለች እሺ ድምፅን ከፍ አላደርግም ብዬ ነው። እሺ እኔ ያው ባለ ትዳር ነኝ፣ የአንድ ልጅ እናት ነኝ። ያው ከትዳሬ ጋር ሁሌ ሰላም ስለሌለ በብዙ ነገር እዚህ እኔ አረብ ከመጣሁ ሳውዲ ነኝ። አረብ መጥቼ 2 ዓመት ጨርሼ ወደ 3ኛ ጀምሬያለሁ። ከዛም በቃ እኔ እዛ ያለውም ትንሽ አንዳንዴ ይጣላል። እሱ የሚሰራው ኮንስትራክሽን ስራ ነው። በቃ ይሆናል። እኔ ደግሞ እዚህ ስመጣም ትንሽ እንለወጥ በሚለው ከሱ ጋር ተመካክሬ ሄዳለሁ። እሱም ሂጂ፣ በዛ ላይ ደግሞ ቤተሰቦቹ ልጁን እኛ እንይዛለን፣ አንቺ በቃ ወጥተሽ ስሪ ሲሉኝ እሺ ብዬ፣ እሱ ደግሞ ኮንስትራክሽን ስራ ውጪ ስለሚሰራ ህፃኑን ቤተሰብ ጋር ወደ ገጠር ልኬ እኔ ወደ ሳውዲ መጣሁ። ከዛን አሁን የኖረ እያለ እዚህ መጥቼ ዕዳዬን ከፍዬ ጨርሼ ያው ጠቅላላ 1 ዓመት ከከነ ዕዳዬ 2 ወር ደሞዝ ወደሱ ልኬያለሁ። ከዛም ቡቱክ ጀምራለሁ ምናምን ስል እሺ በቃ የኔ ስራ ትንሽ ይከብደኛል ስል እሺ ከተመቸክ ስራ ብዬ ብሩን ሁሉን ከላኩት በኋላ ብሩን ከተቀበለ በኋላ ሱቁን ከጀመረ በኋላ ሱቁ ላይ ሌላ ሴት አምጥቶ አስቀምጦ የሆነ ነገር ጭጭምታ መደረሰ የኔ ጋር ከቤተሰብም ከሰፈር ሰው። ከዛ ወሬውን ሰምቼ ዝም በቃ ከኔ ጋር እኔ መጀመሪያ ያወራል። ብሩን ስልክ በደንብ ነው የሚያወራኝ፣ ያለውን ነገር እንዲያደርጋለሁ እንደዚህ እናደርጋለን እያለ ያወራል። በቃ ሁሌ ስለ ብር ብቻ ነው፣ ስለኔ ደህንነት አይጠይቀኝም። ደክሞሻል፣ አይዞሽ በርቺ አይለኝም። ብር ሲፈልግ ምን አዲስ ነገር አለ፣ በቃ ብር ልካለሁ ስል ምን አዲስ ነገር አለ ይለኛል። ከዛ የራሱን በቃ ስራውን ጀመረ። እሱ ስራው ከጀመረ በኋላ ከዚህ በኋላ እኔ ላንተ ብር አልልክም፣ እኔም የራሴ ሀሳብ እቅዶችን በቃ እንደ ሰው እኔም እስቲ ልለወጥ እና በቃ ከዚህ በኋላ እኔ አልልክም ላንተ ብር፣ እኔ እስከዛሬ ላንተ ምልከው ብር ይበቃሃል። አሁን እኔ የሆነ ስራ ለራሴ አስቤ የምሰራ ነገር አለ፣ አንተ ታግዘኛለህ፣ እስከዛ በርትተህ እሺ ስራን ስራ አልኩት። ከዛን እሺ ብሎ 1 4 ወር 5 ወር ቆይቼ ጭጭምታውን የሰማው አውቄ አልጠየቅኩም። ከዛ ልክ ጭጭምታውን ከሰማው በኋላ እኔ መሬት ልገዛ ፈልጌ ነበረ፣ የተወሰነ ብር እኔን ለቀብድ ታግዘኛለህ ወይስ እንዴት ነው? ሳይበዛ 20 ሺህ ብር ብቻ እንዳይበዛ፣ ያው ያንተ ገማም እንዳይበላሽ 20 ሺህ ብር ለኔ እንትን ካገዝከኝ
ቀብድ ካገዝከኝ ከዛ በኋላ እኔ አንተን አላጨናንቅም፣ ሄደ ራሴ ገዝተ ትመጣለ እና የኛ ሀገር ላይ ትንሽ ከተማ ከዛ አደረና ከ3 ቀን ከ4 ቀን በኋላ እና ምን አሰብክ አገኘ ብሩን ስል አይ እኔ አልሰጥሽም፣ እኔ ምንም ብር ላንቺ አልሰጥሽም፣ እኔ የኔ ስራና ስራዬን ብቻ ነው ማተኩረው፣ ያንቺን ካለሽ መግዛት ትችያለሽ፣ እኔ የለኝም አልገዛም፣ አንቺ መግዛት ትችያለሽ፣ እኔ ስራና ስራዬን ነው ማተኩረው፣ ሄጀም አልገዛም፣ በፈለግሽው ሰው ማስገዛት ትችያለሽ አለ። ኦኬ በቃ ይሄ ልጅ እውነትም ሰው የሚያወራው ነገር አሁን አስተሳሰቡን ሲሰማ ለካ የሰው ልጅ እንዲህ ነው በምላው ከራሴ ጋር ተጣላውና ለካ ጥቅም ሲፈልግ ብቻ ነው ይሄ ልጅ እኔን እንደዚህ ትኩር ብሎ አጠቆ የሚያወራኝ ብዬ በቃ ያዛረኩት። እሱ እንዳለ እንደም ለኔ ነው ያመቻቸው ብዬ መሬቱንም በሰው አስገዛው። ቤተሰቦች ያው የሱ ቤተሰቦች ልጁ እነሱ ጋር ስላለ አላስቀይማቸውም ብዬ እነሱንም አላሰማም። የኔ ቤተሰብም እጅ ያስገባ ያው ታማኝ ልጅ አለ ሰፈር ልጅ ሁሉ ነገሩን ያው ቤተሰብ ይሰማሉ። እጃቸውን እንዳያስገቡ አልፈለኩም። ከዛ ተገዛ ኦሬዲ ሁሉንም ነገር ጨርሻለሁ። ከጨረስኩ በኋላ አንተን ሂድ ስል እምባልክ እኔ መሬቱን ገዝቼ ነበር፣ በጣም ደስ ብሎኛል፣ አንተ ደስ አላለህም ምን ይመስላል አልኩ። ከዛን ምን ይላል አንቺ እኮ ጸባይኛ ባል ይዘሽ ጸባይኛ ባል ስለያዝሽ ነው እንደኔ ጸባይኛ አታገኝም። አንተ እኮ እኔ ላንተ ኃላፊነቱን ሰጥቼ ነበር፣ ያንተን ኃላፊነት እኔ ስሰጥ አንተ ያው ክብር አልፈለክም። ስለዚህ እንግዲህ ምንም ማድረግ አልችልም፣ እኔም አደረኩ እስቲ መጨረሻውን ፈጣሪ ያውቃል ብዬ እንደዚህ ስል አይ ብሩን ለኔ ብልኪ አይገዛም ነበር፣ ብሩን ለኔ ስላላክሽ እንኳን ተገዛ ዋና መገዛት ነው ችግር የለውም አለ። እሺ ብዬ ታውኩና አሁንም ወሬው ሲደጋገም ከልጅቷ ጋር ያለው ወሬ ሲደጋገም ምን ተባለ፣ 2-3 ሱቅ ላይ አለች ኢቴ ሜዳ ነበረች። ደግሞ እዛ ግቢ ውስጥም አከራዮችም ሁሉ ተከራይተን ነው የምንኖረው ባይዛዊ። ከዛን ጠየቁት አይ እንደዚህ ሲሉ ነበሩ፣ ይሄ ነገር እውነት ነው ወይስ ሐሳብ ነበረክ እንዴት ነው ስል ኧረ እናቱንና ይሄ ላንቺ የምናገረው ሰው ቁጭ ብለሽ ሲራቲተሽ ስለኔ ጀርባ ነው በረፍት ሰዓትሽ ስለኔ ጀርባ ነው የምታጣሪው ምናምን አለና በቃ እስከ ጥግ እኔንም ሰደበ። ላንቺ ማን ነው የነገረው ብሎ ሰደበ። እኔ ደግሞ እንደዚህ በቃ ሳልናደር እየሳኩ ነው የጠየቁት። ስስቅ ተናድጄ ምናምን ተሳድቤ አይደለም ሲጠይቀን በቃ ኖርማል እየጠየቁት። ከዛን የሰው ወሬ ሰምተሽ ነው እኔ እንደዚህ አይደለም ምናምን አለ። ከዛን አይ በቃ ይሄ ነገር እውነትም ለካ ለዚህ ነው እኔን እንደዚህ ትንሽ ከኔ መሸሽ የፈለገው። እኔ ብር ልካለሁ ካልኩ ምን አለ አዲስ ነገር ምን አለ ያለ በየደቂቃው የሚደውለው ሰውዬ ዛሬ ላይ እኔ ብር ስለዘጋው ነው እንደዚህ የሆነው ብዬ በቃ መሬቱን ሲገዛም በራሴ ስም ነው የገዛሁት፣ የሱም ስም አላስገባውም። በቃ እኔም ከመጀመሪያው ትንሽ ለቀቅ አልኩት። ትንሽ ደውላለሁ ግን በቃ እንደ መጀመሪያው አልሆንም እኔ። ከዛ ምን ሆነ እኔን ነገርዩን እቤት አምጥቶ አሳድሮ ነው የሚሸኛት ምናምን ይላሉ። አንተ እንዴት እንደዚህ ትሆናለህ? እኔ ካንተ ጋር መኖር ጠልቼ ነው የመጣሁት። አይ ችግር የለውም ብለኸኝ አይደል እንደ እኔን የሸኛኝ እንዴት እንደዚህ አንተ እኮ በማትፈልግ ቦታ ስትጠራ የእከሌ ባል እኮ ነው ሲባል እኔም ደስ አይለኝም። እኔ አንተ አንድ ላቀቀ ስታኖረኝ ነው እኔ ልጄን ጥዬ ስደት የወጣሁት ራሴን ሽጬ የተሰደድኩት። እንዴት እንደዚህ ታደርጋለህ? እኔ ካንተ አልጠብቅም። ስለዚህ አይ ካንቺ ጋር መኖሩ መሆኑ ለኔ አይመቸኝም ካልክ ማርያምን ግልጹን ንገረኝ። እኔ ኖርማል ነው ምንም ነገር እኔ አንተን አላጨናንቅም። እና በቃ በጣም እኔንም ገረመኝ ሁኔታ። ደግሞ በዛ ዙሪያ በብዙ ነገር አሁን በቃ ማስጠራት ማትፈለግ ቦታ ላይ በአንድ አመት ውስጥ እንደዚህ የተጠራኸው እኔ ከዚህ እስከምመጣ ምን እንደምትሆን እኮ ታየኝ አልኩት። በቃ ሰደበኝ። ከሰደበን በኋላ እኔም ማውራት አቆምኩና ቤተሰቦችም ያው የሱ ቤተሰቦች ልጄን እነሱ ጋር ስላለ በእርግጥ አዋራለሁ። በቃ ሁሌ
አንዳንዴ በሰው ስልክ ፈልጌ አገኛለሁ ልጄ ስለምናፍቀኝ። ከዛን እነሱም ወሬው እነሱ ጋር ደረሰ። እኔ ሳልነግር በፊት እነሱ ጋር ደርሶ እነሱም ከሱ ጋር ተጣልቶ ዝም አሉ። ከዛም መጨረሻ ላይ እኔ ሲጠይቅ እነሱም ሰሙና እንደዚህ እንደዚህ የተባለ ነው። አይ ልጁ የሆነ ነገር እንዳይሆንብኝ ነገር ደግሞ እኔና እናንተንም እንዳጣላ በቃ እኔ እንደዚህ ብር ስልክ መጨረሻ ላይ እንደዚህ የሆነ ነው የሚል ወሬ ሰማሁ። ስለዛ እንደ አባትና እንደ እናት ትንሽ ሳትናደዱ የሚከሩ እኔ ግራ ነው የገባኝ ሲል እነሱም ሲጠይቁ በቃ እነሱንም ሰደበ። በቃ አመት ሙሉ ከነሱ ጋርም አያወራም። ሰደበና አሁን ደግሞ በራሱ ሰዓት ይቅርታ በቃ አይለምደኝም ይቅርታ አለ። እሺ ብዬ ዝም አልኩት። ከዛም በቃ ብር አልክም ኦልሬዲ ብር አልክም። አሁን አመት ከ4 ወር ሆኖኛል እኔ ለሱ ብር ካቆምኩት ማለት አልፎ በቃ ስልክ ያወራኛል፣ ይቅርታ ይለኛል፣ ሁሌም ይቅርታ ይለኛል። ግን ብር የሚባል ነገር አልክም። አሁንም ቢሆን መሬቱን ገዛው እዳይን ከፈልኩት፣ ብር መላክ አቆምኩት። በራሱ ሰዓት አሁንም የዞረ ይደውለኛል፣ አንዳንዴ ያወራኛል፣ እኔም አወራለሁ። በቃ ምንም ቢሆን እስቲ ሄጄ እስከማይ ድረስ አወራለሁ ብዬ አሁንም በቃ የሆነ ጭጭምታዎቹን እየሰማሁ ነው። ግን ትመክረኛለህ። አንዳንድ ልቤ በቃ ተያስ ብለኛል፣ አንዳንድ ልቤ ለልጅሽ ሲባል የሆነ ነገሮችን በቃ ጸጥ ብለሽ እስከሚታይ ድረስ በርቺ ይለኛል። አንዳንዴ በቃ ቁርጥ አድርጊ ይለኛል። ምን ትመክረኛለህ? በጣም ነው የከፋኝ ያለው። ምን ያህል ጊዜ ነው አሁን ከተለያያችሁ ማውራት ካቆማችሁ? ያወራኛል፣ እሱ ያወራኛል። ከኔ ጋር እንደ ንጹህ ሰው ነው የሚያወራው ታውቃለህ። እኔ የሱ ጀርባ ሙሉ በሙሉ ሰማለሁ። እኔ እንደማይሰማ መስሎት በቃ እኔ ጋር ሲመጣ በቃ ታውቃለህ ጥሩ ያጫውተዋል። ግን እኔ ሰማለሁ። አሁን አንቺ ነሽ ሱቅ የከፈትሽለት? ምን እኔ ነኝ የከፈትኩት፣ እኔ ነኝ የላኩት። ስራ የለውም አለው አሁን ምን አደረገ መሰለ ራሱን ስራ ፊልድ ወጥቶ ስራ ተገኝቶ ሱቁን ተከራይቶ ነበረ። አሁን የሱቁን ልብስ እንዳለ የተከራየው ቤት ውስጥ አስገብቶ ሱቁን ለቋል። ኦሬዲ ልብሱ እቃው ቤት ነው ያለው። አሁን እሱ ሱቅ ለመክፈት ለሱ ምን ያህል አወጣሽ? ሱቅ ለመክፈት ለሱ አንድ 600,000 ምናምን እስከ 5 ምናምን እና 600,000 አሁን ባከነ ማለት ነው። ባከነ ማለት ነው 600,000 ባከነ። በቃ ዝም ብሎ ያጠፋል። እኔ ደግሞ እሱ ደግሞ ትንሽ ብር አይደለም የሚያገኘው አሌክሶ፣ ብዙ ብር ነው የሚያገኘው ሰርቶ ራሱ። ከዛን ከሱ ጋር እያለው በቃ ከትንሽ እኔ ከወለድኩ በኋላ ሲቀያየርብኝ ይሄ ልጅ ምን የሆነ ነው ሲል ግራ ገባኝ። በቃ ከቀለብም ያስረበኛል፣ ከሁሉም ነገር ስላስረበኝ ደግሞ እኔ ቁጭ ብዬ የምበላ ሴት አይደለሁም። ሰርቼ ነው የምበላው። ልጄን ይዤም የቤት ውስጥ ስራ ሰራለሁ፣ ራሴ የምችል ስራ አልፌ ከልጄ አልፌ ከኔ አልፌ ለሱ ሆናሉ ታውቃለህ። በቃ የሆነ ነገሮችን ሲቆይ ሲያደር ማወቅ እንትን አለኝ። እሱ መማገጡን አሁን አረጋግጠሻል? አዎ አረጋግጫለሁ። በአንድ በኩል ያምረኛል፣ በአንድ በኩል ከዚህ በኋላ አላረግም፣ ከዚህ በኋላ ይቅርታ አላረግም ማገጥኩ ይለኛል፣ ግልጽ ይነግረኛል። ግን በቃ ውስጤ ከዚህ በኋላ እንዴት ልኑር ምለው በቃ ጥርጣሬ በቃ እኔ ከሱ ጋር ሳወራም አንዳንዴ በቃ ድብን በቃ ስደብ ይለኛል። ከዛም ፈጣሪው ትዕግስቱን ሲጠይ በቃ እንደ ንጹህ ሰው ከኔ ጋር እኔ ይቅርታ ሲል አውቀ ለልጄ ሲል አወራለሁ። ግን እሱ መማገጡን ያምንበታል። በዛ ላይ ደግሞ እኔ ምን ልበል በቃ እንደለው ምለው እኔ ጥርጣሬ በቃ ራሴን ጠላው ታውቃለህ። እድሜሽ ምን ያህል ነው? እኔ እድሜ እስከ 28 ሆኗል። እሺ ሚዩት አድርጊ። ቃሪያ በሚጥሚጣ ሰናፍጭ ያለበትን መርፌ አቀብለኝ። ትንሽ ለብለብ ሊያደርግሽ ይችላል። ምክንያቱም 600,000 ብር አውጥተሽ ሱቅ የምትከፍቺለት ባል ማን ነው? ባል አንቺ ነሽ፣ እሱ ነው። ቦታ እኮ ተቀያየራችሁ።
600,000 ናት ብለሽ አቀልልሽ እንዴ? ዜሮ ሲበዛ ይቀልባችኋል እንደ አንዳንድ ሺዎች። እንዴት ነው ሺዎቹን ማቅለል የጀመራችሁት? አልገባኝ። እንዲህ በቀላሉ አቅልለሽ ካየሹ እኮ ነገሩ ነገም በቃ ምንም ትርጉም እኮ አትሰጪው እኮ ለገንዘብ። አንቺ ልጅ እኮ እያስተዳደርሽው ያለሽው። እንዴት አይቅበጥ? እንዴት አይማግጥ? ምንድነው እናቱ መሰልሽውና ሌላ ሴት ፍለጋ ሄደ። እንክብካቤ ስታበዥበት፣ ሱቅ ስትከፍችለት፣ ለእግሮ አይቅረብልህ ስትሄድ፣ መሬት ስትገዥለት ምን ያላረግሽለት ነገር አለ? በቃ እሷ እናቴ ነች፣ ሌላ ሴት ልፈልግ የምትፈትነኝ ቻሌንጅ የምታደርገኝ ብሎ ሄደ። ለራስሽ ኑሪ ከዛሬ በኋላ አለቀ። የሆነው ሆኗል። ምን ላርግ ከሆነ እያልሽኝ ለራስሽ ኑሪ። አትላቂ ሰውየው አንቺ ይሄንን ሁሉ መስዋዕትነት ከፍለሽለት በላይሽ ላይ ከማገጠ ከዚህ በላይ እኮ ቀይ መስመር የለም። ይቅርታ ታደርጊያለሽ፣ ግን መልሰሽ ህይወትሽ ውስጥ ይሄ ሰውዬ አይኖርም። ባል የሚባል የለሽም፣ እናት ሲንግል ነሽ። አንቺ ዛሬ ለራስሽ ካላሰብሽ ማንም መጥቶ ለራስሽ ለአንቺ ያስብሽ። የሰው ልጅ አንዳንድ ሰው ይሉኝታ የለውም። ገብቶሻል? እንደፈለገ ሊዘል ይችላል። ገንዘብ ትልኪለታለሽ፣ ሁሉ ነገር ተሟላለት። ታዲያ ሌላ ሴት ጋር ቢሄድ በቃ ምን ይፈልጋል? እንደ ሞኝ አይደለም እሱ ፊት ስትቀርቢ መሆን ያለብሽ። ከዛሬ ጀምሮ የዋህነት ያሳርድሻል፣ ያስገድልሻል። ገንዘብ እንዳትልኪ፣ ስራሽን ያለሽበት ሀገር ላይ ብቻ ትኩረት አድርጊ። ሀገር ቤት ስትይጂ ከእሱ ጋር ያለሽን ጉዳይ ትጨርሻለሽ። እሱ ይዝለላው እንደፈለገ ዘሎ፣ ግን ባልሁን ብሎ ከመጣ ቀልድ ነው። ይቅርታ አድርጊልኝ። ይቅርታማ ይደረጋል በደንብ፣ ግን መልሰሽ ዙፋኑን አትሰጪው። የህይወትሽን ዙፋን በሰፈር ሽማግሌ ሰብስቦ ምናምን የሚፈታ አይደለም። የሰፈር ሽማግሌ አብሮሽ አይኖርም። አስታራቂ አብሮሽ አይኖርም። የምትኖሪው አንቺ ነሽ። ህሊናችሁን ጎድተው፣ ሞራላችሁን ጎድተው፣ ህይወታችሁን አበላሽተው፣ ንቀዋችሁ፣ ረግጠዋችሁ፣ ተጫውተውባችሁ፣ የዋህነታችሁን እንደ ሞኝነት ቆጥረው ተሳልቀውባችሁ ከሄዱ በኋላ ይቅርታ በምትባል ቀጭን ገመድ ሊመጡ ይፈልጋሉ ወደ ህይወታችሁ። ኦኬ ይቅርታ አደርጋለሁ፣ ግን ህይወቴ ውድ ነው፣ ዋጋ የከፈልኩበት ነው። ዝም ብዬ አንስቼ የምሰጠው ህይወት የለኝም። ምናልባት ዝም ብለሽ በተራ ጉዳይ አምነሹ ከነበረ እስከዛሬ፣ ከዛሬ በኋላ እምነትሽን አትሰጪም ማለት ነው። የአንቺ እምነት ውድ ነው ማለት ነው። ስለዚህ ብርሽን ያዥ፣ አትታለይ፣ የዋህነት አትቀሽ። ይደውልልኛል ያወራኛል አትበይ። ስልክሽን ቀይሪ፣ አድራሻሽን ቀይሪና ለ6 ወር ጥፍት ብለሽ አይምሮሽን አክሚ። ተግባባል? እሺ አሌክስ፣ እሺ ቀይራለሁ። እሺ አመሰግናለሁ። አሜን። እሺ ወይ ጣጣ። እኔ ግን እነዚህ ወንዶች እዚህ ውስጥ ያላችሁ ወንዶች ባካችሁ እስቲ ታደጉኝ። እኔም ድል ልሞክር። ግድ የላችሁ ያው በልታችኋል እስካሁን ድረስ። መንገዷን ብትጠቁሙ ምን እያስነካችኋቸው ነው? ሴቶቹ 600,000 ብር ላጣርገው ይሰጡና ነው 600,000 ነች። ያው ምን አላት እንዴ? ቁጥሩን ጽፌው አላውቅም እኔ እናት ስንት ዜሮ ነበር ያለው? ትቀልጃለሽ። ከባንክ ነው እንደ አንቺ ገጸ በረከት ነው እንዴ ተሰጠሽ? ወይስ ከዛፍ ላይ ነው እንዴ የምትቀጥሽ? አቀለለችው እኮ 600,000 ናት። ያው ምን አላት የከፈትኩለት ሱቅ። በልጅነቴ ከአድጋ ወድቄ ዘነዘና መጥቶኛል። እኔ ተለክፍ ያለው ያየኝ በሙሉ ጥላቢስ እንደሆንኩ ነው የሚያየው። ቀንዳም ጂኒ እንደሆንኩ ነው የሚታየው። እነዚህ ወንዶች ግን በልጅነታቸው ተብለው እጃቸው ተመርቆ እናታቸው ግንባራቸውን ስማ የሰፈር ሰው ሰብሰብ ብሎ መርቋቸው ያየ ውደድ ያልሰራበትን ብላ ያልታሰበ በቃ ምንም ያለፋበት ይምጣ ሴቶች ሁሉ ያዩ ይውደዱ ዝም ብለው ገንዘብ ይላኩልህ ተብሎ የተመረቀ ነው እንዳለ ወንድ። አንድ ማንኪያ የምትገዛልኝ ሴት ታጣለህ። እኔ ጌታ አንድ
ማንኪያ ነው የጠየኩት፣ ማንኪያ። ከዛ ከወንዶቹ ተርታ ልሰለፍ ቢያንስ ማንኪያ እንኳን ለማንኛውም ክብራትና ክብራን ሰዓታችንን ጨርሰናል። ቅድም ቮት ምናምን ያላችሁኝ ልጅ ማን ነው ስሟ? እዚህ ላሳያቸውና ከመውጣቴ በፊት ያው እንግዲህ መቼም አያሳፍሩኝም። ሄደው ቮት እንዲያደርጉ እለምናቸዋለሁ፣ ጠይቀላቸዋለሁ። ማን ነው ስሟ? ስሟ ማን ነው ንገሩኝ። ቁንጅና ውድድር የምትወዳደር ልጅ አለችና ቮት የሚያደርጋት ሰው የለም ምናምን ባካችሁ ምናምን ሲሉ ነበር እዚህ ብዙ ልጆችና ስሟ ማን ነው ንገሩኝ። ማን ነው ሙሉ ስሟ? የቲክቶክ ስሟ ማን ነው? እንዳትወጡሽ አንዴ ማን ነው ስሟ? የቲክቶክ ስሟ ሩት እኮ ሩት ብቻ ነው ስሟ። ሚስ ሩት ኦኬ፣ ሚስ ሩት ኦኬ፣ ሚስ ሩት ይርጋለም የሚለው ነው። ኦኬ፣ ይሄ ነው አንዴ እንዳትወጡ 1800 ሰዎች ላስቸግራችሁ። ይኸው በቃ ኮመንት ላይ ምናምን እባክህ ምናምን ሲሉ ነበር። አንዴ ልንገራችሁ ከመውጣቴ በፊት እኔ ያው የምታከብሩኝ ከሆነ ከዚህ እንደወጣችሁ ይኸው ሚስ ሩት ይርጋለም ይላል ይታያችኋል። ይህንን ሰርች አድርጋችሁ ቲክቶክ ላይ እዚህ ጋር ሊንክ አለ፣ እዛው አካውንቷ ላይ ሊንክ አለ። እዚህ ጋር ሊንኩን ስትነኩት ይኸው እንደዚህ ሆኖ ይመጣል። ይታያችኋል፣ እንደዚህ ሆኖ ይመጣል። ከዛ ቮት የሚላል እዚህ ጋር ይታያችኋል። በቀይ ቮት የሚለውን ትነኩታላችሁ። በቃ ቮት አድርጓት። እሺ፣ ይኸው ለቤተሰቦች አስተላልፊያለሁ። የምትወዱኝ ሰዎች ያው አደራ በሰማይ አደራ በምድር ይኸው እዚህ ጋር ቲክቶክ ላይ ትሄዱና ሚስ ሩት ይርጋለም ብላችሁ ትጽፋላችሁ፣ እንዲመጣላችኋል። ይኸው አካውንቷ ነው፣ ሊንክ አለ እዚህ ጋር። ሊንኩን ትነኩታላችሁ። ከዛ በቃ ይኸው እንደዚህ ያመጣላችኋል። ቮት የሚላል እዚህ ጋር በቀይ። በቃ ቴንክ ዩ ሶ ማች ስላከበራችሁ፣ ቮት ስላደረጋችሁ ቴንክ ዩ። እኔ ቀድሜ ነው የማመሰግነው። ኢዚ ነው። እሺ፣ ግልጽ ነው። ያልገባው ሰዋል ክፍያ የለውም። ክፍያ እንዴት ይኖረዋል? ቮት እኮ ማድረግ እኮ ነው። ችግር የለውም። እሺ፣ ሶ በቃ ይኸው አስተላልፊያለሁ። ነገም እነግራችኋለሁ። ችግር የለውም። እንደዚህ ልወጣ ስል ማለት ነው። አሁን ልወጣቸው አሁን ቀላል ሰርች አድርጋችሁ እዛ የሶስት ሰከንድ ስራ ነች። እኔም አደርጋለሁ። ከዚህ እንደወጣሁ ማርያምን አደርጋለሁ። እወዳችኋለሁ። ነገ እንገናኛለን። ጥሩ ቆይታ ነበረን። ሰርጀሪ ክፍል የገቡትን ሰዎች ኮማ ክፍል አስገቧቸው። ኦክሲጅን እና ግሉኮስ ስጡልን። ብዙ ፌንት ያደረገብን ሰው አለ ዛሬ። ነገ ደግሞ እንቀዳለን። እነሱ አንዳንድ ያስቸገሩ ሰዎች አሉ። ከመውጣት በፊት ልመርቃችሁና ልውጣ። በሄዳችሁበት ክፉ አይግጠማችሁ። የነካችሁት ሁሉ ወርቅ ይመላችሁ። ከክፉ ነገር ይሰውራችሁ። መጥፎ የሚያስቡባችሁን ሰዎች እሱ ይንቀልላችሁ። እናንተ የማታዩትን ፈጣሪ የሚያየውን ክፉ ነገር ሁሉ ዞር ያርግላችሁ። የነካችሁት ይለምልም ይብዛ። የረገጣችሁበት መሬት ሙሉ ፍሬ ያፍራ። ዘራችሁን እንደ ምድር አሸዋ ያብዛላችሁ። ውድቀታችሁን፣ ሐዘናችሁን፣ ማጣታችሁን ማየት በሚፈልጉ ሰዎች ፊት ከፍታችሁን ያሳየላችሁ። ሳቃችሁን ያሳየላችሁ። ስኬታችሁ ይበሰር። ጤናና እድሜ ይስጣችሁ። ሆስፒታል የምትሄዱ ሰው ለመጠየቅ ይሁን እንጂ እናንተን ክፉ አያገኛችሁ። እሺ፣ ሁሌ ሳቁ፣ አይክፋችሁ፣ አትውደቁ፣ አይጉደልባችሁ። ቤታችሁ፣ ጎጇችሁ፣ ጎተራችሁ ሁሉ ሙሉ ይሁን። እሺ፣ አመሰግናለሁ። ነገ እንገናኛለን። የመሻ ያለበት ሀገር የምትኖሩ ደህና ደሩ። እየነጋ ያለበት ሀገር ያላችሁ ደግሞ